በከሃሊነቱ በአምላክነቱ በከሃሊነቱ በአምላክነቱ ይቅር ይለናል ይታደገናል ይቅር ይለናል ይታደገናል በቸርነቱ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ የምናየው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በአብይ ጾም የጾመው 40 ቀን ሲሆን እኛ ግን 55 ቀን እንጾማለን። ለምን 55 ቀን ሆነ የሚለውን ባጭሩ እናያለን። አብይ ጾም ክብር ይግባውና ጌታችንና አምላካችን ኢየሱስ ክርስቶስ ከተጠመቀ በኋላ ሳይውል ሳያድር ዕለቱን ወደ ገዳመ ቆሮንቶስ ገብቶ 40 ቀንና 40 ሌሊት ከዘረጋ ሳያጥፍ ካጠፈ ሳይዘረጋ በትርምት የጾመው ጾም በመሆኑ አብይ ጾም ይባላል። እንዲሁም ሁዳዴ ተብሎም ይጠራል። ሁዳዴ ማለት ሰፊ የእርሻ መሬት ማለት ነው። ይህም በተግባሩም ሆነ በቀናቱ ከሁሉ የበለጠ ነውና ሁዳዴ ተባለ። በማቴዎስ ወንጌል ምዕራፍ 4 ቁጥር 1 እስከ 11 ላይ እንደተገለጸው ጌታ የጾመው 40 ቀንና 40 ሌሊት ሲሆን እኛ ግን አሁን የምንጾመው 55 ቀን ነው። ይህም በብዙዎች ዘንድ ጥያቄ ያስነሳል። በመሰረቱ እንኳን 55 ቀን ዓመቱን ሙሉ ብንጾም እግዚአብሔር በጸጋ ላይ ጸጋ በትሩፋት ላይ ትሩፋት ይጨምርላን እንጂ አያስኮንንም። ዳሩ ግን ተጨማሪ 15 ቀናት የተጨመሩበት ምክንያት አለው። አንደኛው ምክንያት በአብይ ጾም ውስጥ 8 ሳምንታት አሉ። ከነዚህ ቀናቶች ውስጥ 7 ቅዳሜ 8 እሁድ ይገኛሉ። እነዚህ 15 ቀን ሲሆኑ ከጥሉላት እንጂ ከእህል ውሃ ስለማይጾሙ ወይም ስለማይከለከሉ እነዚህ ቀናት ሲቀነሱ 40 ቀናት ይሆናሉ። በአብይ ጾም ውስጥ ላሉት ቅዳሜና እሁድ ምትክ የሚሆኑ ናቸው። እነሱም ዘወረደና ሰሙነ ሕማማት ናቸው። አብይ ጾም የተባለበት ምክንያትም የጌታ ጾም ስለሆነና ታላቅ የሰይጣን ፈተናዎች የጠፉበት ዛሬም ክርስቲያኖች የጌታን አርአያ ተከትለው ሰይጣንን ድል የሚነሱበት ጾም ስለሆነ ነው። በሕዝቡም ዘንድ ሁዳዴ ይባላል። ሁዳድ ማለት ወይም ሁዳዴ ማለት ሰፊ የመንግስት መሬት ማለት ነው። በጥንት ዘመን ገባሮቹ ለባለ ርስቱ ወይም ለሀገረ ገዡ የሚያርሱት መሬት ሁዳድ ይባላል። ሁዳድ ማለት ሰፊ መሬት ሲሆን ይህ ሰፊ መሬት የሚታረሰው ወይም ስራው የሚሰራው በአዋጅ ታውጆ ነው። ሕፃን አዋቂው በስራው ተሳትፎ ያደርጉ ነበር። በዚህም ምክንያት ይህ ጾም ከሕፃን እስከ አዋቂው የሚጾመው ጾም በመሆኑ ሁዳዴ ተብሎ በሕዝቡ ዘንድ ይጠራል። ይህም ጾም አሁን እኛ የምንጾመው 55 ቀን ነው። አንድም በአብይ ጾም 8 ሳምንታት አሉ ብለናል። 7 ቀን ዘወረደ ወይም ጾመ ሕርቃል ነው። 8ቱ ደግሞ የሕማማት ጾም ነው። እነዚህ ሲቀነሱ 40 ይሆናል። ጾሙም አንዳንድ ጊዜ የካቲት 1 ቀን ይመጣና መጋቢት 26 ይፈታል። እንዲሁም ወደዛ ሲሄድ መጋቢት 5 ቀን ይገባና ሚያዝያ 30 ይፈታል። በእነዚህ ወራት ይመላለሳሉ። ይህንን ስንል ግን ቀኑ ቋሚ ያለመሆኑ ማወቅ አለብን። ለማስገንዘብ ያክል በማቴዎስ ወንጌል ምዕራፍ 4 ቁጥር 1 እስከ 11 እንደተገለጸው 55 ቀን ለምን እንጾማለን? ጌታ የጾመው 40 ቀን ነው የሚል ሰው ሊኖር ይችላል። መቼም ሰው ምክንያታዊ ነው። እንደዚህ ብሎ ለሚጠይቀን ሰው ከላይ የጠቀስናቸውን አጽዋማት ማወቅና ማስረዳት አለብን። ምሳሌውም ከክርስቶስ ልደት በፊት የነበረው 5500 ዓመተ ፍዳና ዓመተ ኩነኔ ለአዳምና ለልጆቹ የንስሐና የሐዘን ዘመን ነበር። ይህ 5500 ዘመን ለ100 የእግዚአብሔር ሕዝብ ሲካፈል 55 ይሆናል። በሂሳብ ስሌት 5500 ሲካፈል ለ100 እኩል ይሆናል 55 ነውና ዛሬም 55 ቀን የምንጾመው ያን ጊዜ ለ101ኛው ሳጥናኤል ቢስት አዳም ተፈጠረ። አባታችን አዳምም በዲያብሎስ ምክር ቢሰሳት የአዳምና የልጆቹን ለቅሶ ሐዘን የሰማህ 100ኛውን ነገር ለመፈለግ የመጣህ አንተ ነህና አሁንም ጸሎታችንን ምህላችንን ስማን በማለትና የአዳምን ድርሻ ለማግኘት ለማስመልከት 55 ቀን እንጾማለን። በሉቃስ ወንጌል ምዕራፍ 15 ቁጥር 4 ላይ ተገልጿል።
ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 40 ቀንና 40 ሌሊት ያደረገበት ምክንያት ሊቃውንቱ እንደዚህ ይዘረዝሩታል። ቀድሞ ነቢያት 40 ጾመዋል። ከዚያ ቢያተርፍ ወይም ቢያጎድል አጎደለ ብለው አይሁድ ደገኛይቱን ሕገ ወንጌል ከመቀበል እንዳይከለከሉ 40 መዓልትና 40 ሌሊት ጌታችን ጾመ። ሙሴ 40 መዓልትና 40 ሌሊት ጾሞ ሕገ ኦሪትን ሰርቷል። ጌታም 40 መዓልትና 40 ሌሊት ጾሞ ሕገ ወንጌልን የሚሰራ ነውና እንዲሁም ሙሴ 40 ጾሞ ሕዝበ እስራኤልን ከጨካኙ ፈርዖን እጅ አውጥቶ ወደ ምድረ ርስት መርቷቸዋል። ጌታም 40 ጾሞ ነፍሳትን ከሲኦል የሚያወጣ ነውና ሕዝበ እስራኤልም 40 ዘመን በገዳም ወይም በበረሃ ኖረው ምድረ ርስት ገብተዋልና እናንተም ብትጾሙ መንግሥተ ሰማያት ትገባላችሁ ለማለት ለአብነት በአምላክነቱ በአምላክነቱ ይቅር ይለናል ይታደገናል። ሕዝቅኤል በግራ ጎኑ ተኝቶ 600 ሙታን አስነስቷል። እናንተም ብትጾሙ ትንሣኤ ዘለክብር ትነሳላችሁ ለማለት ዕዝራ 40 መዓልትና 40 ሌሊት ጾሞ መጻሕፍትን ጽፏል። ጸሐፊዎቹ ግን ቀን ሲጽፉ እየዋሉ ሲመሽ ይመገባሉ። እርሱ ግን ቀን ሲያጽፈው የሚውለውን ሌሊት ሲያስበው ያድር ነበር። እናንተም ብትጾሙ ምስጢር ይገለጽላችኋል ለማለት እንደ እባብ ብልሆች እንደ ርግብ የዋሆች ሁኑ ተብሎ በማቴዎስ ወንጌል ምዕራፍ 10 ቁጥር 16 ላይ እንደተገለጸው እባብ ቆዳው ሲያረጅበት 40 ቀን ከምግብ ተከልክሎ ከዚያ በኋላ በእንጨት ወይም በድንጋይ ቀዳዳ በጠባብ መንገድ ያልፋል። በዚያን ጊዜ ያረጀው ቆዳ ወልቆ አዲስ ቆዳ ይተካል። እናንተም 40 ብትጾሙ ተሐድሶ ነፍስ ታገኛላችሁ ብሎ ለአብነት ክብር ይግባውና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ 40 ቀንን ለምን መረጠ ለሚሉ አሁንም ነቢዩ ሙሴ 40 ቀንና 40 ሌሊት ጾሞ ሕዝበ እስራኤልን ከሕገ ልቡና ወደ ሕገ ኦሪት አምጥቷቸዋል። ጌታችንም ከጾመ በኋላ ከሕገ ኦሪት ወደ ሕገ ወንጌል አምጥቶናል። 40 ቀንና 40 ሌሊትም ጾሞ ከዚህ በኋላ ተራበ ይላል በማቴዎስ ወንጌል ምዕራፍ 4 ቁጥር 3-12። አምላክ እንደመሆኑ አጋንንት እንኳን ሳይቀሩ ይንቀጠቀጣሉ በማርቆስ ወንጌል ምዕራፍ 1 ቁጥር 24-27። ሰው እንደመሆኑ ተርቧል፣ ተጠምቷል በማቴዎስ ወንጌል ምዕራፍ 4 ቁጥር 2። በዮሐንስ ወንጌል ምዕራፍ 19 ቁጥር 28 ላይ ተጽፏል። አምላክ እንደመሆኑ በ2 ዓሣና በ5 እንጀራ 5000 ወንዶች ሴቶችና ሕፃናት ሳይቆጠሩ መግቧል በዮሐንስ ወንጌል ምዕራፍ 6 ቁጥር 14። እሱም የሕይወት እንጀራ መሆኑን ነግሮናል በዮሐንስ ወንጌል ምዕራፍ 6 ቁጥር 35-37። ጾሙን ጨርሶ ሲወጣ ራበኝ ሲል ዲያብሎስ ሰምቶ በ3 ነገሮች ፈተነው። እነሱም የኃጢአት አርስቶች ይባላሉ ወይም አርስተ ኃጣው ተብለው ይጠራሉ። አንደኛውን ብንመለከት ዲያብሎስ ልክ በጣም የተራበ ምስኪን ገበሬ መስሎ በቀዳዳ ስልቻ 2 ድንጋይ ይዞ ይህንን ድንጋይ ዳቦ አድርገህ እንብላ እለዋለሁ፣ ቢያደርገው የኔ ታዛዥ ብዬ እለዋለሁ፣ ድንጋዩን ዳቦ ከማድረግማ የያዝከውን አንበላምን ካለኝ አዳምን በመብል ምክንያት ድል እንደነሳሁት እርሱንም ድል እነሳዋለሁ ብሎ ቀረበ። የእግዚአብሔር ልጅ ከሆንክ እነዚህ ድንጋዮች ህብስት እንዲሆኑ በል አለው በማቴዎስ ወንጌል ምዕራፍ 4 ቁጥር 3 ላይ እንደተጻፈው። ኢየሱስ ክርስቶስም መልሶ ሰው የሚኖረው ከእግዚአብሔር አፍ በሚወጣው ቃል ሁሉ እንጂ በእንጀራ ብቻ እንዳይደለ ተጽፏል አለው በማቴዎስ ወንጌል ምዕራፍ 4 ቁጥር 4 ላይ እንደምናየው። በሁለተኛ ደረጃ ጌታችንን ዲያብሎስ የፈተነው አብ አባቱ በዮርዳኖስ ወንዝ እርሱ ልጄ ነው እርሱን ስሙት ሲል ሰምቶ ነበርና በእውነት የእግዚአብሔር ልጅ ከሆንክ ራስህን ከዚህ ወደ ታች ወርውር አለው። ዲያብሎስም ቢያደርገው ተሰባብሮ አርፈዋለሁ፣ ባያደርገው ደግሞ ደካማ አሰኘዋለሁ፣ አንድም ቢያደርገው ምታት አሰኝበታለሁ፣ ደግሞም ቢያደርገው የኔ ታዛዥ እለዋለሁ ብሎ አሰበ። የጌታችን የኢየሱስ ክርስቶስ መልስ ግን አምላክህ እግዚአብሔርን አትፈታተነው ተብሎ ተጽፏል አለው በማቴዎስ ወንጌል ምዕራፍ 4 ቁጥር 7 ላይ። ለሶስተኛ ጊዜም ዲያብሎስ እጅግ ረጅም ወደሆነ ተራራ አወጣው። ነገስታትን ድል በማልነሳበት በቤተ መቅደስ ድል ነሳኝ እንጂ ነገስታትን ድል በምነሳበት በተራራ ቢሆን ኑሮ መች ድል ይነሳኝ ነበር ብሎ ሲያስብ ጌታችን ሐሳቡን አውቆ ወደ ተራራው ሄደለት። ዲያብሎስም ጠጠሩን ወርቅ፣ ቅጠሉን ብር፣ እንስሳትን ፈረስ፣ በቅሎ፣ ሰራዊት አስመስሎ ይህንን የምታየው ሁሉ የኔ ነው፣
እጅ ብትነሳይ ብትሰግድልህ ይህንን ሁሉ እሰጥሃለሁ ሲለው አምላክ በአምላክነቱ ጎልማሳ በሚስቱ ሲመጡበት አይወድምና በዚህ ጊዜ ብትሰግድልህ የሚለውን ቃል ሲሰማ ጌታችን ከኋላዬ ሽሽ፣ ጥፋ፣ ዲያብሎስ ለፈጣሪህ ለእግዚአብሔር ሰግድ ዘንድ እርሱንም ብቻ ታመልክ ዘንድ ተጽፏል አለው። ዘጸአት ምዕራፍ 20 ቁጥር 5። በዚህን ጊዜ ዲያብሎስ እንደ ጉም ተኖ እንደ ትቢያ በኖ ጠፍቷል። በጾም በጸሎት ጥንተ ጠላታችን ዲያብሎስ ድል እንደምነሳው ራሱ አምላካችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 17 ቁጥር 14 እስከ 21፣ በማርቆስ ወንጌል ምዕራፍ 9 ቁጥር 14 እስከ 29፣ በሉቃስ ወንጌል ምዕራፍ 9 ቁጥር 37 እስከ 43 ይነግረናል። አንድ ልጁ የታመመበት ሰው ልጁን እንዲያድኑለት ጠይቋቸው፣ ሊያድኑለት ግን አልተቻላቸውም። ያም ሰው ጌታን መምህር ወይ ዲዳ መንፈስ ያደረበት ልጄን ወደ አንተ አምጥቼዋለሁ፣ በያዘውም ስፍራ ሁሉ ይጥለዋል፣ አረፋም ያዳፍቀዋል፣ ጥርሱንም ያፋጫል፣ ይደርቃልም። እንዲያወጡለት ለደቀ መዛሙርት ነገርኳቸው፣ አልተቻላቸውም አለው። በዚህን ጊዜ ጌታ ደቀ መዛሙርቱን ስለ እምነታቸው መጉደል ከገሰጻቸው በኋላ ወደ እኔ አምጡት ብሎ ካመጡት በኋላ ጌታችን ጋኔኑን ገሰጸውና ጋኔኑ ከልጁ ወጣ። በዚህ ሰዓት ልጁ ዳነ። ከዚህ በኋላ ደቀ መዛሙርቱ ለብቻቸው ቀርበው ስለምን እኛ ማውጣት ተሳነን አሉት። ጌታችን ኢየሱስም ስለ እምነታችሁ መጉደል ካላቸው በኋላ ዝንቱ ዘመድ እይወፅ ዘእንበለ በጾም ወበጸሎት፣ ይህ አይነቱ አብሮ አደግ ጋኔን በጾምና በጸሎት ካልሆነ በቀር አይወጣም በማለት ጾምና ጸሎት ምን ያክል ኃይል እንዳለው አመልክቶ በጾም በጸሎት ሁሉን ማድረግ እንደምንችል መጻሕፍት ይነግሩናል። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። ለእመቤታችን ለንጽሕተ ንጹሐን ለቅድስተ ቅዱሳን ወላዲተ ቃል ወላዲተ አምላክ ምክንያተ ድኂን ቤዛዊተ ኩሉ ዓለም የዓለም መድኃኒት ሰዓሊተ ምሕረት ክብር ምስጋና ይግባት። አሜን። በከሃሊነቱ በአምላክነቱ በከሃሊነቱ በአምላክነቱ ይቅር ይለናል ይታደገናል፣ ይቅር ይለናል ይታደገናል በቸርነቱ። ምን ይከፈለዋል? ምን ይሆን ዋጋው? ለፈጠረን ጌታ ለይቅር ባዩ የድኅነትን መንገድ ንስሐን የሠራ እንዳንጠፋበት ነው። ዳግም ከመከራ ይቅር ይለናል ይታደገናል፣ ይቅር ይለናል ይታደገናል በቸርነቱ።